ግን እንዴት ነው አንቺ ግቢና ሪሌሽንሺፕ አብሮ መሄድ ነገር ነው? የግቢ ትምህርት ይሄዳል፣ ሰው ማስኬድ ከቻለ ይሄዳል። ግን አሁን ብዙ ሰው ማስኬድ አይችልም። ነገሮች አሉ። ፍሬሽማን መባልም ትፈሪያለሽ። ፍሬሽማን እንዳትባይ 5 ሳብጀክት ደፍተር አትግዢ ትባያለሽ። ፍሬሽማን እንደሆነሽ ይታወቅብሽ። ዋነኝነት ታይም ማኔጅመንት መልመድ ጥሩ ነው። ማናችንም አልደረስንም እዛ ጥሩ ፖይንት ላይ፣ ግን ጊዜ በቃ በእጃችሁ ነው ያለው ነው የምለው። ሁሉም ነገር ክላስ መሄድም አለመሄድም፣ መማርም አለመማርም፣ ማጥናትም አለማጥናትም፣ ኢቭን መብላትና አለመብላት ሁሉንም ራስ ነሽ አስበሽ የምታደርጊው። ስለዚህ ዋይዝ መሆን ሰላም እንዴት ናችሁ? ወደ አሪፍ ፖድካስት ቤተሰቦች፣ አሪፍ ቶክ ፖድካስታችን ተጀምሯል። ዛሬ እንግዳ አድርገን ይዘንላችሁ የመጣ ነው የአዲስ አበባ ዩኒቨርሲቲ 3ኛ ዓመት ተማሪ ስትሆን ቲክቶክ ላይ ቡክ ሪቪው ያደረገች እናውቃታለን። ዛሬ እኛ ጋር መታ ሞር ኤክስፔሪንሷን ሼር ልታደርገን አብራናለች። አብራችሁን ቆዩ። ሰላም እንዴት ነሽ? አለ በመጀመሪያ ራስሽን አስታውቂ። እሺ፣ ያብናት ሰለሞን እባላለሁ። አዲስ አበባ ዩኒቨርሲቲ 3ኛ ዓመት ሜዲካል ላቦራቶሪ ተማሪ። ዋው ደስ ያልስሽ። ቴንክ ዩ ያብናት። አመሰግናለሁ። አልተለመደም ሰምቼ አላውቅም። እኔ ፐርሰናሊ ሞቲቬት ያደርጉኛል ቪዲዮዎች፣ መጽሐፍ የማንበብ ኢነርጂ ከፍ ያደርጉታል። ገስ ቴንክ ዩ። እና እንዴት ነው አንቺ ከድሮም ጀምሮ ነበረ የጀመርሽው ወይስ አሁን የመጣ ነገር ነው? ልጆኛ የሆነ ክፍል ላይ ነበረ መሀል ላይ አቁሜ ነበር። ከዛ ደግሞ በቅርብ ደግሞ ድጋሚ ወደ ማንበብ መጣ። ያ ልጆኝ እስቲ ግን መቼ ልቦለድ ያነበብኩት 5ኛ ክፍል ሆኜ ነው። ከዛ ፊት የተረፈ መጽሐፎች ምናምን ህጻን ጀምሮ አነብ ነበር እና አንዳንድ መንፈሳዊ መጽሐፍ አነብ ነበር በእኛ እድሜ የሚዘጋጁ። ከዛ 5ኛ ክፍል ሆኜ ቡክ ሪቪው ስሩ ተብለን አማርኛ እንትን ላይ ክላስ ላይ ከዛ ብርቅርቅታን አነበብኩ መጀመሪያ። ከዛ መጽሐፍ ደስ የሚል ነገር እንደሆነ ተረዳ። በራስሽ ነው ብርቅርቅታ ያነበብሽው ወይስ አስተማሪ ሪኮመንድ አድርጎሽ ነው? አይደለም፣ ቤት ውስጥ የነበረው የአንድ የእናቴ ጓደኛ አባት ነው የተረጎመው መጽሐፉን እና ቤት ውስጥ ነበር። ከዛ ቤት ውስጥ ነበር። ከዛ ቦላምቡ ተብለና ነው ሲባል በቃ ይሄን አንብቢኝ ምናምን አለኝ። ከዛ እሺ ብዬ አነበብኩት። በጣም እስካሁን በጣም እና ይከብዳል። እንደ 5ኛ ክፍል ተማሪ ብርቅርቅታ ማንበብ ታሪኩ ከባድ ነው። አሁን ላይ ሳስበው ነው ከባድ እንደሆነ አንደርስታንድ ማድረግ እንጂ ያኔ በቃ ያስለቅሳል ምናምን። አልበላም አልጠጣም ብዬ የተቀማው ምናምን ክላስ የተቀማው ነው ያነበብኩት። ግን በጣም ኢንተረስቲንግ ስቶሪ ነው። ቤተሰብ ሪኮመንድ የሚያደርግሽ መጽሐፍ ነበረ? ከዛ በኋላ ቤተሰቦቼ ሞር መንፈሳዊ መጽሐፍ ነው የሚያነቡት። መንፈሳዊ መጽሐፍ ሪኮመንዴሽን አገኛለሁ ከእነሱ። ግን ልቦለድ ድሮ ምናምን ያነበቡት ምናምን ካልሆነ ምንም ማለት ነው። ከዛ ግን መቼ ነው ሩቲንሽ ውስጥ የገባው? ከ5ኛ ክፍል በኋላ 5 6 7 8 በጣም ነበር ማነበው። ላይክ ከብርቅርቅታ በኋላ በቃ በዛ ቀጥታ ያኔ የነበሩ መጽሐፎች ነበሩ። ነዴርቶ ጋዳ ተቆለፈበት ቁጥና ምናምን እነሱ እንዳለ ያኔ ያነበብኩት። አስተማሪያችን ይሄን ያስነበበኝ አስተማሪ መጽሐፍ ይሰጣን ነበር እና ለጓደኛዬ። ከዛ እናነብና ስዊች እንደራረጋለን። ከዛ እንደዛ ምናምን እያለ አነብ ነበር። ከዛ 8 ምናምን 9 ላይ ደግሞ ትንሽ ሆነ ከነሰ ክላስም ታፊ የሆነ ሲመጣ ነው እንደዛ ሲሆን ከዛ ግን ስቲል አነባለሁ። የሆነ ብዙ አላነብም ነው እንጂ ትንሽ አንድም ሁለትም ምናምን አነባለሁ። ከዛ አይ ቲንክ 12ኛ ክፍል ከጨረስም በኋላ ጊዜ ሳገኝ ማንበብ ጀመርኩኝ። ከዛ በደንብ ማንበብ ጀመርኩኝ ወደ ድሮ ወደ 5ኛ ክፍል ተመለስኩ። ከዛ እንዳሁኑ ቻሌንጆች ምናምን ታዘጋጅ ነበር? የዛኔ ሃይ ስኩል ነበር? አይ ያኔ ከበቃ ከጓደኞቼ ጋር እናነባለን፣ ያነበብነው እናወራለን። እሱ ነበር የምናደርግ የነበረው። ከዛ ቲክቶክ ከጀመርኩ በኋላ ነው ሀሳቡ የመጣው። እንዴት ነበረ 12 ከማንበብ ጋር? ከዛ ክላስ፣ ከዛ ፈተና? 12 1 ወይ 2 መሰለኝ ያነበብኩት። በጣም ስትረስ ነበር። በጣም ስፔሻሊ የጊዜ 3% ያለፈበት በጣም ያስጨንቅ ነበር። ከ9 ደግሞ እንደምንፈተንም ቆይተን ያወቁ እዚህ 12 ከባድ አመት ነበር በእውነት። እንዴት ነበረ ግቢ ከመግባትሽ በፊት የነበረው የግቢ ኤክስፔክቴሽን? አዲስ አበባ ዩኒቨርሲቲ እገባለሁ ብለሽ ነበር? በ3% ያለፈው ትንሽ ሰው ነው፣ ግን ከኔ በላይ ደግሞ ያመጡ በጣም ውጤት ስለነበረ በቃ 2ኛ 3ኛ ምርጫ ዩኒቨርሲቲ ነው ብዬ አስብ ነበር። ግን ግቢ ያው
የሆነ ትንሽ ፊልም ትንሽ መጽሐፍ ና እንደምታስቢው የሆነ ፒር ፕሬዠር እንዳለ ታስቢያለሽ። ከዛ ግን ያስፈራል እና ያስፈርቶኝ ነበር። በተለይ ከአዲስ አበባ ውጪ ብሄድ ኖሮ ብዬ ሳስብ እንዴት ነው መሆኑ በጣም አታች ነኝ ለቤተሰቦች እና እንዴት ነው ከእነሱ ጋር ተለይቼ መሆኑና የሚለው ያሳስበኝ ነበር። እኔ ግን እንደውም መሄድ ነበር የምፈልገው መውጣት እና ብዙ ተማሪም ላይ ከቤተሰብ ጋር ያለሽ እንዴት ነው ብቻሽን ብዙ ነገር ፊገር አውት እንድታደርጊ መውጣትን ነው ፕሪፈር የሚያደርገው ብዙ ሰው። አንቺ አዲስ አበባ ነበር የፈለግሽው መጀመሪያ? ፍላጎቷ ግን ደግሞ እንደማይደርሰኝ ደግሞ ሰማኝ። ግን ያው ኢንትረስቱ በጣም የነበረሽ ለአዲስ አበባ ነው። አንደኛ የሞላው ሾው ወደዛ ነው። አንደኛ ነበር የሞላው። ያ ቤተሰብም ኦብቪስሊ የሚፈልገው እዚህ እንድትሆኝ ማለት ነው። ብቸኛ ልጅ ነኝ እና የትም ሄድ አይፈልግም። እንደዛ ከሆነማ ስዳ ትሪትመንቱ ራሱ ለብቸኛ ልጅ እንዴት ነው አይደለም ብዙ ሰው ይላል አይደል? እና የተለየ አይደለም ለኔ አትሊስት ከኔ ያክል ቀብጪ ምናምን አይደለም ያደጉት። ግን ያው ብቸኛ ልጅ ሲኮን ደግሞ የሆነ እንዳርቅባቸው ምናምን ይፈልጉት ነገር። ግን ከዛ በተጨማሪ ደግሞ ኮሚኒኬት ማድረጉ ራሱ የሆነ ከብቸኛ ልጅ ጋር ሲሆን እንዴት ነው ቤተሰብ አቴንሽኑ ሙሉ አንቺ ላይ ይሆንና በደንብ ኮሚኒኬት ታደርጊያለሽ ከቤተሰብሽ ጋር። አንቺ ግን እንደዛ አይደለም ወይ? በጣም ጓደኛዬ ነች እናቴ። አባቴም እንደዛ ነው። ግን ሞር እናቴ ጓደኛዬ ነች በጣም ስለማገኛት እና እንሄድባቸው አይፈልጉም። ያው ግን በደንብ ኮሚኒኬት ታደርጋላችሁ። ምስቲ እንደውም ሜንሽን አድርገሽ ነበረ የታመመ ቤተሰብ እና እንደሱ አይነት ፕሮብለም አይኖርም ብዬ አስባለሁ። ሞር ኮሚኒኬሽን ካለ ከቤተሰብ ጋር። ብቸኛ ልጅ ስላሎች አይደለም እሱ በእርግጥ ወላጆች ላይ ዲፔንድ ያደርጋል። እነሱ በጣም ስላቀረቡኝ እንደ ጓደኛም ስለሚያቀርቡኝ እንዳወራላትም በየቀኑ የሚፈጠሩ ነገር እንድነግራት ስለምታደርገኝ እናቴ ከልጅነቴ ጀምሮ ለዚያ የሆነ ክሎዝ የሆነው ነገር ተፈጥሯል። እና አሁን እያደግኩኝ ስመጣ እንደውም የበለጠ ወደ ጓደኛ ወደ መሆን ምናምን መጣ ያስባል። ስለዚህ ሞር ጨመረ ማለት ነው አታችመንቱ ከቤተሰብ ጋር ያለው። እንደውም አንቺ ከወጣሽ በኋላ ጨመረ አታችመንቱ። እናፍቃቸዋለሁ። በሳምንት በመጣው ኤቭሪ ዊክ ትሄጃለሽ? ሞክሬ ነበር አንዴ የመጀመሪያ ሴሚስተር ላይ 15 ቀን ቆየው ግቢ። ግን የመጀመሪያ እንደገባሽ አይደለም ገብቼ የመጀመሪያ ሴሚስተር ላይ ትንሽ ቆይቼ ፈተና ነገር ነበርና እስቲ ቆይ 15 ቀን ምናምን ብዬ ኤፍቢ ነበር ከን ከዛ ቆየው። ግን 15 ቀን አልሞላኝም። ሮብ ላይ የሮጥኩ ይሄድኩ ለቤቴ። ቀጣይ ሳምንት ነው ሲደርስ። እንዴት ነው ግን የግቢ ኢንቫይሮንመንት ከገባሽ በኋላ እንዴት አገኘሽ? እኔ እድለኛ ነበርኩ። ቆንጆ ነበር። በጣም ፈራ የነበረው ጓደኛ ዶርሜት ምናምን ነበረ። በሱ ኢቫስላኪ ነው የሚባለው። እግዚአብሔር ጥሩ ዶርሜቶች አገኘሁ። ጥሩ ጓደኞች አገኘሁ። መጀመሪያ ስገባ ግን ከአንድ ጓደኛ ጋር አብረን ነበር የገባነው። ከሃይስኩል ታውቂያለሽ? ኤሌመንታሪ አብረን ጓደኛ ነበርን። አንድ ዶር አንድ ህንጻ ላይ ዶር ማለት ነው። ሶሻል ናች ምንማርበት አይገናኝም። ግን አንድ ቢልዲንግ ላይ ነበር ዶርማችን እና የመጀመሪያው ሴሚስተር ኦልሞስት አብረን ነው ያሳለፍነው ጨረስነው። ከዛም ግን ዶርሜቶቼ በጣም ለሳስ የሚሉ ልጆች ነበሩ። እድለኛ ነበርኩ። ከዛም ወደ ሰፈር ሰላም ስመጣ ጥሲም ከናደዳ ሰው ያገኘት። ትምህርቱንስ እንዴት አገኘሽ? ፍሬሽማን ኤክስፔክት እንዳደረግሽ ነበር? ከሃይስኩል ለመጣ ሰው አሁን እንዴት ነው ፍሬሽማን ላይ የምንማረው ነገር አይ ቲንክ ሃይስኩል ላይ ሙሉ ዓመቱ የምንማረው ነው። ፍሬሽማን ላይ የመቶ ምናምን ወይ 200 የሚጠጋ ሞጁል ሃይስኩል ላይ ምናልባት የሙሉ ዓመቱ መጽሐፍ ነው ወይ እንደዛ ነገር። ለማትሪክ የብዙ ዓመት ስላጠናን ትንሽ ሊያቀሉ ይችላል። ግን ቢሆንም የሆነ የሚለይ ነገር አለ ከእንትኑ ጀምሮ ከስኬጁሉ በየቀኑ የምንማረው 7 ትምህርት ማር ነው የለመድነው ምናምን። እዚህ ወይ ፍሬሽማን ስንገባኛ 3 በቀን እንማር ነበር። ጠዋት 2 የሆነ ከሰዓት 1 እንደዛ ነገር ማክሲመም ነው 3 አይደል? ማክሲመም አንድም የሆነበት ቀን አለ። ከዛ የታይም ፍሪ ደግሞ ሰምሆ ደስ ይላል። ከዛ ሙሉ ቀን ከ9 ሰዓት ምናምን የሚባል ነገር የለም። ከዛ ግን እንዳስተማሪው ደግሞ ይፈንዳል። አንዳንድ አስተማሪ ከሃይስኩል ነው የመጡት ብሎ የሚያዝንልሽ አለ፣ ብዙ ማያጨናንቅሽ። ከዛ ደግሞ በቃ ግቢ ገብታችኋል ምናምን ብሎ ደግሞ በደንብ ሪስፖንሲብል የሚያደርግ ደግሞ አለ። ከዛ ግን ላይክ ታውቂያቸው ነበር ሰብጀክቶቹ ምናምን? ስለ ፍሬሽማን ኮርስ ነው ሀው ነበርሽ? ከዛ ከመግባትሽ በፊት ቁጭ ብዬ ሰርች ሳደርግ ነበር ምንድነው ሰው የሚማረው ምናምን ብዬ። ከመግባታችን በፊት ነበር ሞጁሎች ምናምን ነገር ዳውንሎድ አድርጌ ዝም ብዬ አያቸው። ማንበብም ሳይሆን ዝም ብሎ ስኪም ማድረግ አለ አይደለ? የሳይኮሎጂ አለ፣ ሎጂክ አለ፣ ይሄ አለ ምናምን እያልኩኝ ሁሉንም ለማወቅ ምንድን ነው ምናምን የሚለውን ሞክር ያለው። ትንሽ ቻናሎች ምናምንም ብዙ ነበሩ። ከዚህ ካሁን ድረስ አሉ
የፍሬሽማን ኮርስ ውስጥ የሚያደርጉ ፈተና ምናምን እነሱ ላይ ሞክሬያለሁ ለማየት ሳልገባ በጣም ጥሩ ያደረግሽ ፓሪሽ። ከዛስ ዲፓርትመንት መረጣ ሲመጣ እንዴት ነበር? እሱ ነበር ከባድ። ሜዲሲን ነበር የነበረው። ከዛ ያው አልገባውም። ለፈተናም አላለፍኩም። እዛ ዲፕሬሲቭ ነበር እሱ ፌዝ። ትንሽ ዲፕሬስ ዶኝ ነበር የተወሰነ ጊዜ። ከዛ አዘር ሄልስ ደርሶኝ ሄድኩኝ ሰፈረከላ። ከዛ ሰከንድ ሴሚስተር አስፈልቶኝ የተማርኩት ነው። ኤክስፔክት ያላደረግሽው ነገር ሀፕን ሲያደርግ ምን እንደምመርጥም አላውቅም። አሁን ከአዘር ሄልስ ምን እንደምመርጥም እርግጠኛ አልነበርኩም። እንደምፈልግም አላውቅም። በቃ ግቢውን ማስጠላኝ፣ መሄዱን ማስጠላኝ ምናምን። ግን በጊዜ ሂደት ትንሽ እየተቀበልኩት በቃ መሰለኝ። ከዛ በኋላ ግን የመጀመሪያ ምርጫ የሚደረሰኝ አዘር ሄልስ ከሞላው በኋላ ጠየኩኝ ኢንፎርሜሽን ነርሲንግ የሚማር እኛ ግቢ 5 ትምህርት ነው ያለው፣ አንስቴዚያ፣ ራድ ምናምን። ከዛ የትኛው ይሻላል ብዬ አሰብኩ፣ ሰርች ለማድረግ ሞከርኩ ምናምን። ከዛ ላብራቶሪ የተሻለ ሆኖ አገኘሁት። ነርሲንግ ነበረ ከፔሸንት ጋር ምናምን ለመገናኘት። ከዛ ግን ሳይንሱ ደግሞ ይሻላል እስቲ ብለን መረጥኩ ላብራቶሪ። እሱ ደረሰ። ግን ያው አልወጣሽም ስቲል ከህዙ ለዛ ስቲል ዩር ኢንትረስት ያ ነው። ግን እንትን ሆነ ሪቨርስ ነው የሆነው። ለምሳሌ ሜዲሲን ዶክተር ስትሆኚ ታካሚ ታገኛለሽ፣ ታወሪያለሽ ምናምን። ላብራቶሪ ታካሚ ጋር አትገናኝም ጭራሽ። በቃ ምናልባት ሳምፕል ለመውሰድ ምናምን፣ እሱም ትልልቅ ሆስፒታል ላይ ሲሆን ሳምፕል የሚወስዱ ሰዎች ሌሎች ናቸው። ስለዛ እሱም እድል አይኖርሽም። በቃ ከጀርባ የኋላ ተፈልገንች ነበር ግን ስቲል ፖሲብል የሆነ ማለት የማይሆን ነገር አይደለም። ስቲል አይደለም። አሁን አምቲንግ ስለ ሜዲሲንም ስላልገባው በጣም ቲንክ አክሰፕት ማድረግ አለብሽ ጀምር ያለንበትን ፖዚሽን። ቤትስ እንዴት ነበር የነሱ ፊድባክ? ቤት እነሱ ምን ማለት ነው? እኔ ነበርኩ በጣም እንትን ያልኩት። እነሱ በግል ላ ተማሪ ያሉኝ በቃ ይሄን ያህል የምትፈልጊው ከሆነ አንቺ እንድታዝኛ አንፈልግም አሉኝ። ግን እኔ ደግሞ አያልኩና እነሱ ዴቨር ፋይን እነሱ ተቀብለውልኝ ነበረ። እኔ ነኝ መቀበል የከበደኝ። ከዛ ግን በጊዜ ሂደት አክሰፕታንስ ደረጃ ላይ ደረስኩኝ። ወይ በጣም ሰብይኝ ፈስ እንዴት ነው ብሎግ ስትሰሪ ምናምን የእናንተ ኤንቫይሮንመንት ትንሽ ሰፈረ ሰላም አካባቢው እንደ 4 ኪሎ 5 ኪሎ አይደለም አይደለ? የሆነ ሰፖርት አያደርግም ተማሪ ምንም የለም ማለት። አሁን 4 ኪሎ 5 ኪሎ 6 ኪሎ በጣም አሳሳች ነው። ተቃራኒው ሱፐርማርኬት አለ፣ ምግብ ቤት አለ፣ ምናምን አለ። ፍሬሽማን ላይ በጣም ነው የጨረስነው እኛ ገንዘባችን። ሰፈረ ሰላም ስትመጪ በእውነት ምንም ነገር የለም። እንዲህ ከግቢ ውስጥ ወጪ አንድ ምግብ ቤት አለች እኛ የምንበላባት፣ በጀርባ በኩልም አንድ ሁለት ምግብ ቤት አለ። ከዛ ውጪ ሰፈሩ ሙሉ ምንም የለም። ወደዛ ስቴጅ አውቶቢስ ተራ ነው፣ ወደ ታች አጣና ተራ ነው። ምንም የተማሪ ሰፈር አይመስልም እኮ እሱን ኮምንሽ ጨራሽ። እኔ እንደውም ቻሌንጅ ነው ብዬ ያሰብኩ የነበረው የተማሪ ሰፈር አለመምሰሉን ነበር። ጥሩ ነው ማለት ነው እሱ የተማሪ ሰፈር እንሰል እንትንም አለው፣ ጥሩም ጎን አለው። ጥሩ ጎኑ ምንድነው? ብር አታውቁ ነው። ጥሩ ነገር ታረጋግሽ ሲክሳርገሽ አማራጭ ስለሌለሽ ማለት ነው። መጥፎ ሳይዱ ደግሞ የምትፈልጊው ነገር አታገኝም። የሆነ እንደ ተማሪ አሁን 5 ኪሎ ምናምን መንገዱ ራሱ ተማሪ ሲንቀሳቀስ ነው ማየት ራሱ ደስ የሚል ነገር አለ። እኛ ግቢ ሲደመር ተማሪ ማያውቁ ጤና ተማሪዎች ስለሆኑ ወይ ላይብራሪ ወይ ዶርም ያገኙት ጥናት ላይ ናቸው። ብሶ አይወጣም አይንቀሳቀስም። ለምግብ ምናምን ነው በቃ 1-3 ቤቶች አሉ። ወሬዎቻችን ተቀበለ ነው እንኖራለን። ግን አትሊስት መርካቶ ቀርባችን ነው አንድ አድቫንቴጅ አለን እሱ ነው። ግን ያው እኛ ኮንሲስተንትሊ አንገዛም አውቀኝ ያው እና ጽናና አራችን በስ አትሊስት መርካቶ ቀርባችን ነው ያለ አይጥሩ ነው። ከዛስ የግቢ ኢንቫይሮንመንት አሁን ለምሳሌ ቀደም ብለሽኛል ታይም ፍሪደም አለው እንደ ሃይ ስኩል አይደለም መማር እና እንዴት ነው ታይም ፍሪደሙን የምትጠቀሚበት? እሱ መጀመሪያ ገባሁት 4 ኪሎ ነበር ለመማር ዶርም ፍቢ ነበርኩና በጣም ነበር የምንደነቀው የነበረው ከሃይስኩል እንደመጣሁ ስለመሰለኝ። ወይኔ ጊዜ ያለኝ በራሴ እጅ ነው ያለው ጊዜው ፍሪ ዊል ነው እና እንደፈለኩ ማድረግ ቻለና የሚለውን ማስብ ነበረ። ከዛ አይ ቲንክ የለመድሽው ትመጪና ብዙም የማይሰማሽ ደረጃ ላይ ትደርሻለሽ። ግን
እንደ ግቢ ጊዜ የባከንበት ቦታ የለም ወይ? በጣም ነው የምናባክነው። በጣም እኔም አባክናለሁ። በጣም እሞክራለሁ። እንደውም አንቺ ሸርሽ ቢሆንስ የሆነ ፕሮዳክቲቭ ነገር ታደርጊያለሽ፣ ግን አረስዋም አይደለ? ሳታውቂ ነው የሚሄደው ነገር። በተለይ ክላስ ከሌለሽ ፈተና ደግሞ ከሌለሽ አታጠኝም ሞስት ፕሮባብሊ። ከዛ ምናምን እያለ ቀኑ ወይ የተኛሽ ምን እንደሚልቅ ራሱ አጣቂ እንዳለን ታይም ፍሪደም እኮ ላስት ሚኒት ላይ ራሱ ማጥናት አልነበረብንም እኛ ከሰርከሰን ማለት አልነበረብንም። በተለይ ደግሞ ሜዲሲን ከሚማሩ ልጆች ብዙ ነው የሚማሩት በቀን በጣም ኪፕ አፕ ማድረግ አለባቸው። በጣም አናጣናም ቢሉ ወዳቂዎች ስለሆነ በጣም ያጣናሉ። ሌሎቻችን ግን በጣም አቢዩዝ እያደረግነው ነው ጊዜያችንን ብዬ ነው የማስበው። እውነት ብዙ ነገር ማድረግ ይቻላል። አሁን እንግዲህ አንዳንድ ልጆች ታያለሽ ሌላ ብዙ ስራ የሚሰሩ ከጎን ምናምን ሳይራስን የሚሰሩ ሶሻል ሚዲያ ላይ የሚሰሩ ምናምን ከዛ እንደሚቻል ታያለሽ። ጊዜ እኮ አለን ይሄን ለማድረግ ግን ዊር ሌዚ ከዚህ ታይም ፍሪደሙን ኖት ስታደርጊው ነው አንቺ በደንብ ቡክ ሪቪው ማድረግ የጀመርሽው? ክረምት ላይ ነበር የጀመርኩት። ቤት እየነበር ግቢ ስገባ እንዴት ይቀጥላል የሚለውን በቃ ጊዜ እንዳለኝ አውቃለሁ። ጊዜ አለኝ የሚለው አለ። ስለዚህ እንደምንም አመቻቸዋለሁ ብዬ ነው። ግን ስጀምር ክረምት ላይ ነበር የጀመርኩት። ለማንበብ ጊዜ ስለነበረኝ ኮንሲስተንት ሆነ ለመስራት። አሁን ለምሳሌ ፈተና ሲሆን ምናምን ላልሰራ እችላለሁ ቪዲዮ። ግን በእንደዚህ አይነት ሁኔታ ላይ ሆኖ ከመጀመር ጊዜ እያለኝ ብጀመርና ትንሽ አድጎ ከዛ እንደው ትንሽ ብላሰስም ምናምን ብዬ ክረምት ላይ ነገር ነበር የጀመርኩት። ከጀመር ጊዜ ስለነበረኝ ለማንበብ በጣም ነበር ማለት ነው። ቪዲዮ ሰራለሁ ምናምን አፍተር ነበር። እንዴት ነበር የሰው ፊድባክ ስፔሻሊ ቻሌንጁን ካዘጋጀሽ በኋላ ቻናል ክሬት ካረግሽ በኋላ የነበረው ፊድባክ? እሱ በጣም ቆንጆ ነበር። በጣም ብዙ ሰው እንፈልጋለን ማንበብ እንደዛ ያለ ሰው ሁሉ የለም አሁን ባይዘውይ። እሱ እዛ ቪዲዮ ላይ እንፈልጋለን ብሎ ኮሜንት ያደረጉት በጣም ብዙ ናቸው። ግን አሁን አብሮን ያሉ ግሩፕ ውስጥም ያሉ ከዛ ላይ ዲስከሽንም ሲኖረን የሚመጡት በጣም ትንሽ ነው ለመናገር። ግን ለማንበብ ማለት ተወሰኑ ሰዎች አትሊስት ምክንያት ሆነናል መሰለኝ። ማንበብ ትቼ ነበር ምናምን የሚሉ ሰዎች ብዙ ነበሩ። አሁን ደግሞ ተመለስኩ የሚል ሰዎች ኦሮማይ ነበር ያነበብነው መጀመሪያ ነው። ብዙ ሰው በጣም ኤክሳይትድ ነበረ። ግን አይ ቲንክ በዛ ፔስ አልቀጠለም ወይ ሰው እየተወው ይሁን አላውቅም። ግን ትንሽ ሰው ነው አክቲቭ ሆኖ የምታየው ሰው ትንሽ ሰው። እሱማ እየቆየ ሲመጣ ዞናስ እናደርግለን መሰለኝ አይደል? እኔም እንደዛ ነኝ። በቃ ጀምርና ከዛ አቆማል። በጣም ኢንትረስቲንግ ካልሆነ ኤክሳይቲንግ ፕሎት ከሌለው ምናምን መጽሐፍ የሚጨርስበት ጊዜ በጣም ሬር ነው። እዚህ ፕሎት ዲፔንደንት ነሽ። ካራክተሮች የሚሉት ሳይት መጽሐፍ ከሆነ እና ደግሞ እንደውም ሪባርግሸች የነበረ ማይ ፌቨራይት ትሪለር ብለሽ ዘ ሳይለንት ፔሸንት በጣም ኤክሳይቲንግ ፕሎት ነው ያለው። ግን እንዴት ነው እኔ በጣም ሃፒ ኢንዲንግ ያለው መጽሐፍ ነው። በቃ ተገናኙ፣ ተፋቀሩ፣ አብረው ኖሩ። ሮማንስ ከመዳርክ ታላላ አንቺ ሮማንስ ተጀልሸቅስ አወኩኝ እንደምወድ ቆይቼ ለራሴ የምነግረው ሮማንስ አልወድም ነበረ። ሮማንስ አልወድም እንደ ሰፕሎት ካልሆነ ምናምን። ከዛ ግን ራሴ ሮማንስ አነብ አገኘዋለሁ። ከዛ ደግሞ ያነበብኳቸውንም ሰው ወዳቸው አገኘቻለሁ። ኦኬ ሮማንስ ወዳለሁ ማለት ነው የሚል እንደውም ዘሰና ፔሸንት እኮ ብዙም ሮማንስ አይደለም፣ ግን ኢንትረስቲንግ ነው። ትሪለር ነው፣ ሚስትሪ ነው። የነገር ፊገር አውት ለማድረግ ብቻ በቃ ደግሞ አንኤክስፔክትድ ኤንዲንግ የነበረው እሱ ነው። ምንም ኤክስፔክት አላደረኩም እነዚህ ያልቃ በጣም እና ሃፒ ኢንዲንግ ወዳለሁ። በዚህ አጋጣሚ ሃፒ ኢንዲንግ ያላቸው መጽሐፎች ሪኮመንድ አድርጊ። እዛ ሮማንስ ሲሆን በተለይ አላክ መጨረሻ ላይ አብረው ኢንታፕ እንደሚያደርጉ ታውቂያለሽ። ግን ፕሮሰሱን ለማየት ብለሽ እሱማ ፕሮሰሱ እኮ ነው። እሱ ለማየት ብለሽ ታነቢያለሽ። ግን ታይ ሃፒ ኢንዲንግ የሌለው ሰው በጣም የወደው ግን በቃ አንኤክስፔክትድ ኢንዲንግ ሲኖረው ነው። ብዙ ሰው ሳይ አንቺ እንደዛ ነው የሚመች። እኔ ሁለቱንም ችግር የለብኝ። አሁን እንዴት ነው መጽሐፉ ምን አይነት ነው? ሮማንስ ከተባለ ያው ታውቂያለሽ እንደ ባክ ኦፍ ዩር ሄድ እነዚህ ሰዎች አብረው ኢንዳፕ ያደርጋሉ የሚለውን። ግን ሚስትሪ ሲሆን ትሪለር ሲሆን ግን እኔ ያልጠበቁት ፕሎት ትዊስት ካልተፈጠረ እናደዳለሁ። ይሄን ሁሉ አንብቤ ማለት የተደበቀ ነገር አለ እንደዚህ ምናምን ብሎ ይፈልጋል ወይ ከዛ ኦብቪየስ የሆነ ነገር ካቀረቡ ኦብቪየስ ብቻም ሳይሆን የሆነ በጣም አንኤክስፔክትድ አላ እሱ ነው እኮ ፖይንት። ከዛ ደንግጠሽ ትቀሪያለሽ። ምንድነው ያነበው? እኔ ግን እናደዳለሁ፣ አልደነግጥም። ይሄ ነው ቢቲ የመጽሐፍ ቢቲ ምንድነው? ሰው የተለያየ ቴስት አለ።
ደስ የሚለው ይሄ ነው። ግን እንዴት ሮማንስ ወደድሽ? ሴቶች እንወዳለን ሮማንስ። አዎ ነው የጋራ ካራክተሪስቲክሳችን። ሪሌት ታደርጊዋለሽ ከራስሽ ጋር? ደስ ይለኛል እንዲሁ በቃ አንድ ሮማንስም ሆኖ ዝም ብሎ ተጀምሮ የሚያልቅ አይነት ሮማንስ ሳይሆን እኔ አሁን ወጣቸው ለራሴዎች የሚጽፉት አይነት ይሄ አብሮ መልእክት ያለው የህይወትም አለ አይደለ ያላቸው ናቸው። ግን በቃ ሁለት ሰዎች ሲዋደዱ ከዛ አብሮ ኢንዳፕ ሲያደርጉ ማየት ደግሞ ደስ ይላል። ደስ ይላል። ጓደኞችሽስ ሩሜቶችሽ ምናምን? ጓደኛዬ ግቢ አንድ ልጅ ታነባለች። እሷ ማጣት ቲክቶክ እሷ ታነባለች። ሌላኛው ጓደኛዬ ደግሞ ታነባለች ግን ፊክሽን አትወድም። አንቺ ፊክሽን ትወዳለሽ? እኔ እኮ ፊክሽን ብቻ ነው ማነበው ሳይሆን ሰልፍ ምናምን ብዙ አልወድም። ግን ሌላ አይነት ይዘት ያላቸው ነን ፊክሽን አሞክር ለማንበብ ትንሽ። ግን በጣም ማነበው ወይም ሳነብ ራሴን የማገኘው ፊክሽን ነው። ትምህርቱ ፊክሽን ለምትወጂ በቃ ትምህርት አለ። ትምህርቱ ትምህርት ነው። ስለዚህ ከትምህርት ጋር ደግሞ ስፓይሲ ነገር ሲኖር ዘና የሚያህል ነገር ይሻላል። እረፍት ላይ ስትሆኚ ምናምን ፊክሽን ያልሆኑ ነገሮች ለማንበብ መሞከር ይቻላል። ግን ትምህርት እየተማርክ ሌላ የሚያስተምር ነገር ደግሞ በጎን መጨመር ትንሽ ስትረስፉል ይሆንብኛል ነው እንጂ መጽሐፍ ሰልፈት የሚወድ ሰው፣ ሳይኮሎጂ የሚወድ ሰው፣ ብቻ ምንም የሚወድ ሰው የሚወደውን ያንብብ ብቻ ያንብብ። ጥሩ ነው። ወደ ክላስ ደግሞ መለስ እንበልና እንዴት ነው ሃይ ስኩል የለመድነው አላ ከአስተማሪ ጋር ያለን ኢንተራክሽን ምናምን እዚህ ሲመጣ የሆነ በጣም ስትሬንጅ ነው የሚሆነው። ታይገስ አስተማሪዎቹ ለኛ እንዴት ታየሹት? አስተማሪዎች ግቢ ላይ ከባድ ናቸው። ለአንድ ሴሚስተር አጋዥ ሪፕሬዘንታቲቭ ሆኜ ነበረ እና የአስተማሪ ባህሪ አየው እና እንደዚህ ነው አስተማሪ አልኩኝ። አንዳንዶቹ አይሰሙሽም፣ የመስማት ፍላጎትም የላቸውም። የምታያቸውን ነገር ራሳቸው እንዳሉት ብቻ ነው የሚሉት። በዚህ ቃል ነው ፈተና፣ በዚህ ቃል ነው እንደዚህ ያለን ከዛሬ ይሄን ተፈተነን ነገ ፈተና አይደል። ይሄ የኔ ፕሮግራም ነው። እሺ ታይልሽ ደግሞ አትይም። ሃይ ስኩል አብረን የምንጓዘውን ጊዜ ረጅም ነው መሰለኝ። እዚህ ሲሆን አንድ ኮርስ ነው የሚያስተምሩሽ፣ እሱን ጊዜ አስተምሮሽ ይሄዳሉ። ያኔ ግቢም ታውቂያቸዋለሽ። ምናልባት 9 አስተማሪሽ 11 ያስተምርሽ ይችላል። ግቢ አብረሽ ነው የምትይው ምናምን። ስለዚህ እነሱም የሆነ ፍሬንድሊ የመሆን ነገር አላቸው። ከዛ ግቢ ላይ ግን በቃ ይመጣሉ፣ ያስተምራሉ፣ ይሄዳሉ ነገር ነው። ከስንት አንድ ነው ፍሬንድሊ የሆነ አስተማሪ። ፍሬንድሊ ብቻ ሳይሆን ተማሪ ራሱ አንደርስታንድ የሚያደርግ አስተማሪ ማግኘት ትንሽ እንደውም ሬፕ ስትሆኝ ብዙ የማወቅ ኦፖርቹኒቲ አለ አይደል? አስተማሪን አሁን እኛ እንደው ዝም ብለን ተማሪ ስንሆን ከአስተማሪ ጋር ብዙ ኢንተራክት ስለማናረግ አንረዳውም። አንቺ የተለየ ያጋጠመሽ ነገር አለ ሬፕ ሆነሽ ከአስተማሪ ጋር በተያያዘ? አይሰሙም እንዳልኩሽ። ተማሪ የሚረዳው አስተማሪዎች አሉ። እንደዚህ ነው ምናምን ብለሽ ታስረጃቸው እሺ በቃ የሚለዋል። ከዛ ደግሞ በጭራሽ የማይሰሙ ደግሞ አስተማሪዎች አሉ እና ግራ ነው የሚገባሽ እንደምታረጊ። አንድ አስተማሪ ዛሬ ፈተና አለን ከዛ ነገ እኔ ፋይናል ፈትናችኋለሁ አለ። ፈተና አለን ዛሬ አያገባኝም ማለት ነው። ከዛ ዛሬ ተፈትነን ነገ ፈተናችን ከባድ ፈተና ነበር ደግሞ እንደ ፕሪቪየስ ዴይ ፈተና ነበር። አያገባኝም ምናምን አለ፣ ዘጋብን። ከዛ ከአንድ ጓደኛዬ ጋር ነበር ነው ዘጋብን። ከዛ ምንም ማድረግ አልቻለም። ያን ተፈተነን ቀጣይ ቀን ከፈተነሽ ፋይናል ዋው። እነዚህ አስተማሪዎች አሉ በጣም ብዙ አሁን መጡልኛል ብዙ አስተካክለ ነው። በዚህ ምክንያት ነው ከሪፕነስ እንትይሽ? አንድ አልሆነም። ያውም ዋና ሪፖኛ አይደለም አለች ሪፕሬዘንታቲ እያገዝኳት ነው። እንደዛም ሆኜ አይሆንምና አሁን ሰላሜን አግኝቻለሁ። ፈተና በዚህ ቀን ነው እሺ፣ ክላስ አለ እሺ፣ እያየሁ ብቻ መግባት ነው እንጂ ከባድ ነው። ከዛ ደግሞ ወደ ሶሻል የግቢ ሶሻል ላይፍ እንምጣና ኤክስፔክት እንዳደረግሽው ነበረ ያገኘሻቸው ጓደኞች አክቹሊ ጥሩዎች ናቸው ብለሽኛል። ግን ሌላ ግቢ ውስጥ ኢንጌጅድ የምንሆንባቸው አክቲቪቲዎች አሉ አይደል? ስፔሻሊ ሰመመንን ካነበብሽው በሱ ፐርሲቭ አድርገሽ ታውቂያለሽ? አሁን ችግሩ ነው የሚመጣው ሰመመንን ሳነበው ግቢ ገብቻለሁ። ግን ሰመመን እኔ እንጃ ግቢን ይገልጻል ብዬ አላስብም ነው።
ኦኬ ምናልባት በዛ ሰዓት አላውቅም። አይ ከግቢ በፊት ብታነቢው ኖሮ የሆነ ያክል ሪሌት የምታረጊው ነገር ይኖር ይሆናል ሊኖር ይችላል። ግን ሰመመን ስሞር ኦፍ አንድ በአይነ ፍቅር የተያዘ ልጅ በቃ እሱን ነው የምናየው እንጂ እኔ እንደውም ስሰማ ሰመመን ስለ ግቢ ምናምን ሲባል ሃይፑን ሰምቼ ነበር ኤክሳይትድ ሆኜ ነበርኩት። ግን ብዙ የገና ማዕበልን ያወቅኩበት የገና ፈተናው ገና ማዕበል። እኔ ደግሞ እንትን የሱ ኢንስትራክተሩ ሪሰርቹ ሪጀክት ሲያደርግበት ምናምን እሱ የመጀመሪያው ፓርት እሱ አልነበረ ገና መጀመሪያ ጀምር እንደዚህ ናቸው እንዳስተማሪዎች እኔ ሃይ ስኩል ሆኜ ነው መሰለኝ እሱንም በአሳይመንት ያነበብኩት እና በጣም ሊት አደረገው ነበረ ከግቢ ጋር እንዴት ሆነልሽ ነው ግን አይ አስተማሪዎች ያው ትጠብቂያለሽ ሰውም ይነግርሻል። አሁን ይወራም ተዝኖች ምናምን ከነቀን ነው ግቢ ገቡ ስላሉ ስለ አስተማሪም ስለ ግቢ ምናምን የሚነግሩኝ ነገር አለ ሰማው። ግቢ ስገባ እንዳልኩሽ በጣም የፈራሁት ነው ፒር ፕሬሸር ነበር። በቃ ደህና ጓደኛ አስጠይቂታ ደህና ጓደኛ አስጠይቂታ ነበር ምን የነበረው ግን ደህና ሰው አገኘ። ከዛ ውጪ ግቢ ውስጥ እኔ ኢንጌጅ ሊሆንኩበት ሶሻል ላይፍ ፌሎሺፕ ነው ፌሎሺፕ። ከዛ ውጪ በቃ ጓደኞች ያሉ ፌሎሺፕ ሄዳለሁ። ከዛ ተሰማያለሽ በወሬ የምትሰማቸው ነገሮች አሉ። እኛ ግቢ የቀነሰ ነው የሆነ የምትሰማያቸው ነገሮች ትንሽ ትምህርታቸው ላይ በጣም የሚያተኩሩ ሰዎች ስለሆኑ የምትሰማያቸው ነገሮች ይቀንሳሉ ከሌላው ግቢ አንጻር። ግን ሲል ትሰማያለሽ አሁንም አሉ ፈተና ሲያልቅ ምናምን የሚወጡ ምናምን ልጆች አሉ እንሰማለን። ፒር ፕሬሸር ኤግዚስት እንደሚያደርግም አይቻለሁ የነበርኩበት ዶን አስተውያለሁ ምናምን። ግን እኔ አልተጠቀሙም በጣም አሪፍ። እሺ ከዛ ደግሞ ሳይድ ሀስል እድሜሽን አድርገን ነበር። አንቺስ እንዴት ነው ኢንጌጅ ትሆኛለሽ? አስጠናለሁ አይ ቲንክ ብዙ አስጠና። እኔ ማስጠና ነበር። አይ ጥሩ ነው ማስጠናት ከተገኘ ብዙ ሰዓት ላይፊ ጥሩ ብር የምታገኝበት። ግን የሆነ ኤክስፒሪየንስ ከሌለሽ አሁን ለምሳሌ አንቺ ሲብሊንግ የለሽም ምናምን ማስጠናትን ኤክስፒሪየንስ አድርገሽ ታውቂያለሽ? ከዚህ 11 ክፍል ጀምሬ ነበር ማስጠና። ሳጋቢ ግቢ 11 ተብሎ ነው ሳይዳስ ሊደርሽ አንቺ 11ኛ ከዝኖቴን አስጠና ነበረ በእንትማ በክፍል። ከዛ በኋላ 12 ሞኝ አስጠናቻቸዋለሁ። 1 2 3 ከዝኖቴን አስጠናቻለሁ ብቻ በእነሱ ተለማምጬ። ከዛ በነስራ ግን ኤክስፒሪየንስ ነው ተጠየቅኩኝም አሁን ማስጠናበት ቦታ። ግን ለራስሽ ኮንፊደንስ ሰጥ ስታመለክቺም ማስጠናት እንደምትችይ ታስቢያለሽ። እና ወይ ታናናሾች ማስጠናት ወይም ዘመዶችን ምናምን ያስጠኑ መሞከር። ግን ማስጠናት በጣም የሚያዋጣ ነገር እንደ ተማሪ አዎ ብዙ አትለፊማ በተለይ ሎወር ግሬድ ከሆኑ ብዙ አትለፊም። በቃ አንድ ሰዓት ግን እንደዛም ሆኖ አሁን ለምሳሌ ልጆቹ በጣም አስቸጋሪ ከሆኑ ገና ሜንታል ሄልዝሽን ነው ሰፈር ታረጊው እሱም አለ። አሁን እሱንም ደህና ልጆች ነው ያስጠናሁት። ኧረ በጣም ድለኛል ሰንቺ። አዎ ደህና አንደርስታንድ የሚያደርጉ አትሊስት አለማውቃቸውም ችግር የለውም። ግን የሚያናድዱት አልረዳ ሲሉ ቶሎ ከዛ ደግሞ የሚያስቸግሩ ሲሆን አይደለ? አዎ እሱ እንግዲህ እድል ነው ደህና ቤት ካገኘሽ ደህና ልጆች ካገኘሽ ቢያንስ አንደርስታንድ የሚያደርጉ ሲነገራቸው ምናምን የሚሰቡ ልጆች ከሆኑ ኢትስ ፋይን። ግን እኔ እመክራለሁ ግቢ ያለ ሰው ቢያስጠና ጥሩ ነው። አሁን በጣም አልረዳ ቢሉሽ አንቺ ላይክ በቃ እኔ አትሊስት ማድረግ ያለብኝን አድርጌያለሁ ብለሽ ትተያለሽ ወይስ እስኪገባቸው ድረስ ጠብቂያለሽ? እኔ እሞክራለሁ እስኪገባቸው ድረስ። ይረዳሉ እኮ። አሁን ችግሩ ምንድነው? አንቺ ስትሄጂ ይተውታል። ከዛ ኔክስት ዴይ ስትመድረስ ያለው የለም። ችግር የሚሆነው በዋነኝነት እሱ ነው። እና ለእሱ ደግሞ የሚሰራ ነገር እየሰጠሽ መሄድ የሆነ ነገር ጥያቄዎች እየሰጣችሁ ጠብቂ ምናምን ማለት ነው። አለመረዳትን እንትን ማለት ይቻላል። ረድተሻቸው ያን እንዲረዱ ማድረግ ይቻላል። አስቸጋሪ ልጅ ከሆኑ ከዛ ከቤተሰብ ጋር ዲል አድርገሽ ታውቂያለሽ? በአይኒ ኬስ ምን በእነሱ ምክንያት የሆነ ካቅምሽ በላይ ሲሆን ቤተሰብ ጋር ምናምን? እንዳልኩሽ ካቅሚ በላይ ነው አልገጠመኝም። ግን ከቤተሰብ ጋር ግን አወራለሁ። ማውራትም ማለት እዚህ ላይ ናቸው፣ ይሄ ጎድላቸዋል። አትሊስት እኔ ሲሄድ አስጠናለሁ እኔ ላይ ዲፔንደንስ እንዳይሆኑ ያቸው ቼክ አድርጓቸው ምናምን ትያለሽ። ግን ብዙ አስቸጋሪ ልጅ ያጋጥማል። ሌሎች ጓደኞቼ ምናምን ሰማሉ ሲያጋጥማቸው። ግን እንግዲህ መቻለሁ። ሌላስ ኢንጌጅ የምትሆኝባቸው አክቲቪቲዎች አሉ ከሳይድ ሀስል ጋር በተያያዘ?
በፊት ነበረችኝ ቢዝነስ ነበረችኝ ግቢ ሳገኝ በፊት ነው ሳገባ በፊት ጀምሬው ግቢም ሸጫለሁ ብዙ በተለይ ፈርስት ሴሚስተር ላይ ስክራች ሰራ ነበር ብዙ ሰርቼ ነበር ያኔ ከዛ በኋላ ስንፍና ጊዜ ማጣት ምናምን ብቻ አቆምኩት ነገር እስቲ አስባለሁ ወደፊት አይ ጥሩ ነው አሁን እኛ እንዴት ነው ግቢ ስንሆን በተለይ አዲስ ሆነን ስንመጣ አሏ ሪክሬት የሚደረጉ ብዙ የሚያስፈሩ ነገሮች ግቢ ውስጥ አለ ተብሎ እና ላይክ ብዙዎቹ ሀፕን አያደርጉም አይገስ ስፔሻሊ እኛ ላይ አንቺ እንዴት ነው እንደዛ መጀመሪያ ያስፈራራሽ ሰው አልነበረም ያስፈራራኝ ሰው አልነበረም እኔ ራሴን ችዬ ፈርቻለሁ እንጂ እንደዚህ ሊሆን ይችላል ምናምን ብለሽ ታስቢያለሽ እንደዚህ አይነት ሰዎች ቢገጥሙኝ ከዛ ደግሞ ፍሬሽማን ሲመጣ ደግሞ እንዲደረጋል ደግሞ ተሰባቸው ነገሮች አሉ ፍሬሽማን መባልም ትፈሪያለሽ ፍሬሽማን እንዳትባይ 5 ሳብጀክት ደፍተር አትግሪ ትባያለሽ ፍሬሽማን ዶሽ ይታወቅብሻል እስካሁን እሱ ነው በቃም ግን እንትን ነው ኮንሺየስ መሆን ነው ለሁሉም ነገር ምን ሄድበት ቦታ አሁን እኔ ከከተማ አልወጣሁም ካለውበት ደግሞ ከተማ ወጥተው ይሄዱ ልጆች ደግሞ የበለጠ ኤክስፒሪየንስ አላቸው ብዬ አስባለሁ ሌላ ቦታ ሄዱ ቤት ስለማይሄዱ ዊኬንድንም እዛው ናቸው ለዛ ግን ኮንሺየስ ሆኖ መንቀሳቀስ ይመስለኛል ሁሉም ነገር ኢንቫይሮንመንትሽን በጥንቃቄ ማየት በተለይ ገና እንደተገባ ጊዜ ሰውንም ምናምን አለማድረግ አሚን ሰው አትመኑ ሳይሆን አትሊስት ስፔስ መስጠት ከዛ ማየት ከዛ ደግሞ ፊሎሶፊ ማቀራረብ በሁሉም ግቢ ጉባኤ ማለ ግቢ ለማማር ላይ እና እዛ ደግሞ ደና ሰው ያው እዛም ያለ ሰው ደና ነው ለማለት ቢቸግርም አትሊስት ሞር ደና የሆነ ሰው ሲኒየር ምናምን ስታገኝ ይሻላል ግን ጸልዩ ነው ምሎ ከጓታችሁ በፊት ደና ሰው ከሁሉም በላይ ጓደኛ ነው ማሰር የሚያደርገው ግቢ ላይ ለመጥፋትም ለመድማትም ስለዚህ የማያጠፉ ጓደኞች ልክነሽ ግን እንዴት ነው ግሮን ነን ብዬ ነበር ማስበው ማለት ለፒር ፕሬዠር ለመጋለጥ ትልቅ ነኝ ብዬ ነበር ማስበው አይደለሽ ሳታውቂው ነው እኮ አሁን እኮ ቀጥታ መተው እኮ እንውጣ እንጨፍር አይሉሽም እኮ አሁን እሱ ነው መጀመሪያ ጓደኛ ትኛለሽ ከዛ ቀስ ያ ትንሽ ነገር ምን አላት እንችክራለሁ ምናምን ትንሽ ከዛ ድንገት ራስሽን እና አረጋለሁ ብለሽ ማታስቢያቸው ነገሮች ታረጊ ታገኛለሽ ነው እንጂ ደግሞ ችግሩ እኔ ለፒር ፕሬዠር አልጋለጥም ብሎ ማሰብ ደግሞ ችግር ነው ፒር ፕሬዠር ሊያጋጥመኝ ይችላል ብሎ መጠንቀቁ እና ሰው መምረጡ ይሻላል እንጂ አሁን እኔ ጥሩ አሳደግ ነድኩ ጥሩ ቤተሰብ ያሳደገኝ ምናምን አይኔ ፒር ፕሬዠር በጭራሽ ምናምን ብዬ ብል ምናልባት ተጠቃ እችላለሁ ብዬ አስባለሁ ግን ጓደኛ መምረጥ አለብኝ ይሄ ነገር ኤግዚስት ያደርጋል ግቢ ላይ የምሰማቸው ነገሮች ደግሞ ጥሩ አይደሉም በጣም መጥፎ ነገሮች ሲመልስ ሰው ላይ ሲደርስ ሴት ስትሆኚ ደግሞ የበለጠ መጠቀም አለብሽ የሆነ እኔ ዋይንድ አድርገሽ መልሰሽ ነው አታስታኪም አንዴ ካበላሻሽ በኋላ ስለዚህ ጥንቁቅ መሆኑ ይሻላል አይ ብሮን አይደለም እኔ በጣም እንደዛ ነበር ማስበው አንቺ አልገጠመኝም ማለት እችላለሁ እንዴት ነው የኛ ጄነሬሽን ጻዋን ልበል ወደ የት ነው ያለሽ ስልሽ እኔ በቃ በጣም የሆነ ሲሪየስ የሆነ ኢሹ ውስጥ የገባ ሰው ያገጠው የኔ ሰርክል እንደዛ ሆኖ ይሆን እንዴት ነው ይሄ ነገር እያልኩኝ አስብ ነበረ በእውነት ያንተ ነው ቢቲንግ ፉል ከዛ ኦኬ አይ ደህና ሰው ነው ማቀው ብለሽ ትክክሉኝ እንጂ በጣም ብዙ ሰው ህይወት ይበላሻል ግቢ ኮንተን አይደለም እና ወሬ ብቻ ሳይሆን የሆነች ህይወታቸው ይበላሽ ልጆች አሉ የሆነች ከመንገድ የሚወጡ ልጆች አሉ ምናምን ለትምህርት ነው የምንሄደው ምንገባው ግቢ ከዛ ሶሻል ላይፉን የሆነ ኔግሌክት አድርጎት ታውት ሳይሆን መራጡ ነው ማለት እንጂ ጓደኞች ጋር ኢንጆይ ማድረግ ማለትም እኮ በልክ አሁን እጥፍ ግን ከመንገድ የወጡ ነገሮች አሁን ዛሬ ምንም ማለት አይደለም ኖርማል ነው ብለሽ የምታረጊው ነገር የተከማቸ የትሜት ላይ እንደማይደርስ ስለማታውቂ ያው እንዳልኩሽ መጠንቀቅ ይሻላል እንጂ ስፔሻሊ ሰመመነን ያነበብኩ ሰሞን እንዴት ነው በቃ ሪሌሽንሺፕ ውስጥ ገብቶ ሰውየው በዛ ላይ አልተረጋገጠ ነገር is just ያይን ፍቅር ክላሱን ሲታው አሳይመንቱን ሲታው ምናምን እንደዚህ ነው እንዴ የግቢ ሪሌሽንሺፕ ነበር እሱ ኮሜንታል ፕሮብለም
አሁን እኔ ልክ ነው ብዬ አላስብም። እሱ ካራክተር እኔም ተፈጥሮ አዎ ልክ ነው ብዬ አላስብም። ይሄ ኦብሴሽን ክራሽ ኦብሴሽን ነገር ነው። ምናልባት ቀርቦ ቢያውቃት ላይወዳትም ይችላል እኮ አይታወቅም። እንደና ባህሪ ላይኖራት ይችላል። ግን እሱን ደግሞ ጤነኛ እንደሆነ ፍቅር አምቶ ሪፕሬዘንት መደረግ ራሱ የለበትም። ግቢ ላይ ያጋጥማል። የሆነ ሰው ላይ ክራሽ ታደርጊ ትችላለሽ ምናምን ግን ዶንት ቴክ ኢት ሲሪየስሊ ሪሊ አይደለም። ግቢ የሚዘልቁ ሪሌሽንሺፕ ሊፈጠሩ ይችላሉ። ግን መጀመሪያ ትንሽ ግቢ መላመድ ይሻላል ዘሎ ሪሌሽንሺፕ ከመግባት። ፐርሰናል ሀሳብ ነው። ከመግባት ትንሽ ኢንቫይሮንመንቱን ለምደሽው ትምህርቱን አዳፕት አድርገሽው ትምህርቱ ምን ያክል ካንቺ እንደሚፈልግ አይተሽ ከዛ በኋላ ይሻላል። ግን እንደዚህ አይን ፍቅር የሆነ ሳይቶ አመት ሙሉ ክራሽ ማድረግ ነው። እኔ እሱ ሜንታሊም ልክ ነው ብዬ አላስብም። መጽሐፉም ካራክተሩም ልክ ነው ብዬ አላስብም። እሱ ላይ ግን እንዴት ነው አንቺ ግቢና ሪሌሽንሺፕ አብሮ መሄድ ነገር ነው? የግቢ ትምህርት ይሄዳል። ሰው ማስኬድ ከቻለ ይሄዳል። ግን አሁን ብዙ ሰው ማስኬድ አይችልም ነው የሆነ ወይ ትምህርቱ ይተዋል ወይ ምናምን ይሆናል። ግን ከቻለ ሰው እንዳልኩሽ መጀመሪያ ጌት ቱ ዩስ ቱ ዳት ክላስስ ምናምን ምን ያክል ከኔ ይፈልጋል እና የሚለው ትንሽ ግቢ መላመድ ቢቀድም ጥሩ ነው። ከዛ ያው ሬርም ቢሆን ግቢ ተጀምሮ ሃይስኩል ተጀምረው ትዳር የደረሱ ነው ሰዎች እና ካደና ያለን ስለዚህ አይ የኔ ሰው ነው ምናምን ብሎ ሰው ካሰበ ሞከር ችግር የለውም። ግን ማኔጅ ማድረጉም ባላንስ ማድረጉም ግን መማር ያስፈልጋል ቀድሞ። ካልሆነ እንደዚህ አይነት ስቶሪዎችም ደግሞ ስላሉ ማለት ነው ሪሌሽንሺፕ ምናምን ጀምረው ትምህርታቸው ላይ የሚወድቁ ወይም ፍሬሽማን ሲሆን ደግሞ አንድ ስቶሪ አንብቤ ነበረ ከመግባት በፊት። ሲኒየር ልጅ ነው አሁን ላይ ኤግዚት መጥቶ ትንሽ አሳረፈልን እንጂ ጂሲዎች ሲሆኑ በቃ ምንም የሚሰሩት ስራ ስለሌለ ፍሬሽ የሆኑ ሴቶችን እንትን ማድረግ ማግኘት ላይ ምናምን ፎከስ ያደርጋሉ። ከዛ እንደዛ ብቻ አንድ ልጅ ተዋወቅኩና ከዛ በኋላ አብረን ሆነን አለች። ከዛ ፍሬሽማን ላይ የመጣ ውጤት ነው ማተር የሚያደርገው አይደለ ለፊልዳችን። ጎበዝ ልጅ ነበረች። ታው በቃ እንገናኝ ነው አጥናም ስለው ታይ እባክሽ እንገናኝ ነው ምናምን። ልጁ ዲሲ ነው። ልጁ ዲሲ ነው። ከዛ በኋላ እሺ እያለች 3.2 ይሁን 4 ብቻ ወረደባት። ያው የፈለገችው ፊልድ አላገኘችም። እሷን እንደ ምክር ነው ጽፋ ያየሁት ቴሌግራም ላይ ማለት ነው። ስለዚህ ጂሲዎች በቃ ያው ጂሲ ተብሎ እንዲህ በጀማ ለመኮነን ሳይሆን ብቻ ሴቶች ትምህርታቸው ላይ ፎከስ አድርጎ ፍሬሽማን ላይ ቢያንስ ፊልዳቸው እስክትመርጡ ድረስ ምናምን ብላ አይቼ ነው። እና አሁን በርግጥ ኤግዚት መጥተዋል። እነሱም የተጠናነቁ ሰዎች ናቸው። ግን በጠቅላላው ቅድሚያ ግቢው መላመድ፣ ኢንቫይሮንመንት መላመድ፣ ደህና ጓደኛ ማፍራት ምናምን እንጂ ኤክስፒሪየንስ ማድረጉ ላይ ፎከስ ቢደረግ ይሻላል። ኦፍ ኮርስ ስሞስ ልክ ነሽ። ቴክኒካሊ እንደዛ ነው መሆን ያለበት። ግን ሪሌሽንሺፕ ሲባል እንዴት ነው እስኪ ሪሌሽንሺፕ ውስጥ ልግባ ብሎ ለሚገባው ሰው ስልሽ ሲንስ ኢትስ ፊሊንግ አት ኤኒ ታይም ሀፕን ሊያደርግ ይችላል። ስፔሻሊ ግቢ ደግሞ ሲኮን እንዴት ነው ቤተሰብ የለም ይሆናላ ሰርክልሽ ይሰፋል። አሁን ድሮ እንደዚህ አይነት ሲቹዌሽኖች የማይፈጠሩበት ምክንያት ብዬ የማስበው ከክላስ ቤት ነው። ሰርክላችን ትንሽ ጠባብ ነው። ሄንጋውት የምናደርገው ትንሽ ናቸው። አንወጣም ከቤት። አሁን ለምሳሌ ሰፈር ራሱ እኮ ግቢ ከገባን በኋላ ነው ዲስከቨር ማድረግ የጀመርነው እና ላይክ እንደዛ ነው ብዬ አስባለሁ። አት ኤኒ ታይም ሀፕን ሊያደርግ ይችላል ብዬ ፊሊንጉ ማፕል ያደርግ ይችላል እኮ። አሁን ቀጣይ ስቴፑን መውሰዱ ላይ ነው ሰው መጠቀቅ ያለበት። ፕራዮሪቲ አታርጉት ነው አይገስ ያንቺ ቆይ ትንሽ ግብት ስለብሎት ግን ፍቅሩስ ፍቅር ነው ወይ የሚለውንም ቼክ ማድረግ ስልክ ነሽ። አንዳንዴ ዝም ብሎ ክራሽ ይሆናል ያልፋል። አንዴ ዝም ብሎ ኦብሴሽን ይሆናል። እንደዛ የሆነ ነገር ደግሞ አይዘልቅማ በኋላ ቢሆን። ስለዚህ ፍቅር ዴቨሎፕ የሚያደርገው ሰውን ከማወቅ ጋር። ስለዚህ ተዋውቀው ሰው ጓደኛ ሆኖ ምናምን ቢሆን ቢሀፕን ቢያደርግ ኦኬ። ግን በቃ አየሁት እንዳይላይክ ምናምን ተብሎ እሱ ይጠፋል ሁላ ላይ ስሜቱም ይጠፋል። ግን ክራሽ ሲሆን እንትን መሰለኝ ኤክሳይት የሚያደርገው ማየቱ አለማግኘቱ ራሱ ኤክሳይቲንግ ነው። ግን ኦኬ እንዴት ነው እንትን ሳትገቢ በፊት ይሄን ነገር መጀመሪያ ባውቀው ነበር ጥሩ ያልሽው ግቢ ገብተሽ ኖትስ ያደረግሽው ከዛ ሳልገባ በፊት ባውቀው ያሻቸው ነገሮች አሉ እንዴ? ይኖራል። እሱማ ብዙ ነገር ከሰው ጋር መኖር
ከሰው ጋር መኖር። እኔ ብቻዬን ነው ያደግኩት። ስለዚህ ምንም የሚገፋኝ ሰው የለም ቤት ውስጥ። ኮምፕሮማይዝ ማድረገው ነገር ብዙ የለኝም። ከዛ ግቢ ስገባ ከሰው ጋር መኖሩን እንግዲህ ብዙ ቶታል ሰጠውበት ነበር እና ግቢ ስገባ ልክ ዶርም ስገባ ነው ያወቅኩት። እኛ ደግሞ ስንገባ የአዲስ አበባ ልጆች ናቸው ተብለን 12 ነበር ማለት ዶርም ነበር ነው እና የ11 ሰው ባህሪ ጋር አብረሽ ነው የምትኖሪው። ላይ ተነስቶ የሚያጠናለ መብራት የሚያበራለ ማታ በጣም ሽቶ ላይ ይመጣለ ምናምን። እኔ ደግሞ መብራት ድምጽና በጣም ነው ዲስተርብ የሚያደርገኝ የነበረው። እሱን አድጀስት ለማድረግ ጊዜ ፈጀብኝ እና ከሰው ባህሪ ጋር በግጥ ጥሩሎች ናቸው አጋጣሚኝ። ግን ከዛም በኋላ 1-3 ወር ሰፈረ ሰላም ከገባ በኋላ ገብቻለሁ። ግን ከሰው ጋር መኖርን ማለት እሱን አላሰብኩትም ነበርና ከገባው በኋላ ነው የተማርኩት። ግን ጥሩ ትምህርት ነው። ብቸኛ ልጅ ስትሆኚ ሰፈር ታደርጊያለሽ ያስባል። ሲብሊንግ ቢኖርሽ ዲል ማድረግ ትችይ ነበር። የሚያስቸግር ልጅ ምናምን የሚመጣበት ምናምን ቢኖር ጥሩ ነበር። ግን በተለይ ከመብራትና ከድምጽ ጋር ምናምን በጣም ተቀብሏል። ደስ እስከማለት ድረስ። ከዛ ደግሞ እንዴት ነው ስፔሻሊ ነን ካፌ ነሽ መሰለኝ? በወረቀት ካፌ ነኝ፣ በአለመግባት ነን ካፌ። ብዙዎቻችን እንደዚህ ነው የምንሆነው አይገስ። በትጋት ግን በልቻለሁ አንድ ሴሚስተር ከጧት እስከ ማታ። የምሽን ሰላም እንደገባ ፍሬሽማን ሰከንድ ሴሚስተር ቁርስም ካፌ ነኝ፣ ምሳም እራትም አለኩ። መነመንኩ የጓራ በሽተኛ ሆንኩ። አሁን በተደጋጋሚ ኢሪቴትድ ነው ጨጓሬ። ከዛ በፊት አያምሽም ነበር ግን ሰቀይ በፊት? ዋው ምን አግኝቶኛ ያመኝ አያመኝም። እንዴት ነው ፋይናንስ ማኔጅ የምታደርጊው ታዲያ ውጪ እየበላሽ? ኦኬ እሱ ጥሩ ጥያቄ ነው። ጎበዝ ነኝ። ጉራጌ ነሽ ይልኛል። እንትን ነው እጽፋለሁ። ጆርናል አደርጋለሁ ብለሽ ነበር? ጆርናልም አደርጋለሁ፣ በደሴን ደግሞ እጽፋለሁ። ማውጣውን ብር በየቀኑ ለውሃም ወጣ ለማስቲካም ወጣ ይጻፋል። ዋው ስንት ብር እንዳወጣ እንዳውቀው። ከዛ ደግሞ እኛ ከጓደኞች ጋር 4 ነን። ብዙ ስትሆኚ አብሮ ማውጣት አይደለም። አሁን ሼር አድርገሽ መብላቱ ይሻላል። ለምሳሌ ብቻዬን ነን ካፌ መሆን ትንሽ ይከብዳል። ግን 4 ስትሆኚ እኔ ማይነስ ሆነ አይደል? 4 ሲቀነስ ምግብ ማኔጅ ታደርጊያለሽ። እና N+1 ነው ወጥ አይበሉም ካፌዎች አንበላም። ለነክል ብዙ ምን በላ አይደለም። እና እንደዛ ያርሽ ማኔጅ ታደርጊያለሽ። ጓደኞች ሲኖርሽ ይሻላል። አሁን እስቲ እናስቀይራለን ወሪት እንዴ ወይስ ግዴታ ነው እንዴ? ዌስት እኮ ነው ያደርጋችሁ ያለሽ 450 ያለ በቃ ምንም አናደርገውም ምናምን ወይ ዳቦ እናወጣለን ምናምን ብለሽ ትታይዋለሽ። 3000 ሲሆን ግን ሳልበላ አልከፍሽ። ያ ልክ ነሽ። ቶሎ ብላችሁ ትይሩ። ወደ ጆርናሉ እንምጣና እንዴት ነው ከድሮ ነው ጆርናል ታርጌ ነበር? ከዛ አለችኝ ጅማ ዩኒቨርሲቲ ሜዲሲን ተማሪያች ነው። እሷ ትጽፋለች። ከዛ እስቲ ጻፊና ነገር አልሽኝ ጊዜ አወራን። ልጆኝ ነው በጣም ልጆኝ ነው። ከዛ እንደ ዲያሪ ነው የጀመርኩት መጻፍ ጀመር። ዛሬ በዚህ ገባው በዚህ ወጣው ይሄን በላው ይሄን ጠጣ የድሮን ሳነቦ 3ኛ ክፍል ይሄን በላው ይሄን ጠጣ። አሁን መልሼ ሳነቦ በጣም የሚያስቀኝ ያ ደግሞ እጅ ጽሁፍሽ ፕሮግረስ ራሱ ስታይ እኔ በጣም ነው የሚገርመኝ። ከመነበብ ወደ አለመነበብ አድጓለች። ግን እንትን ነው ሳነቦ ጠዋት እንትን ሰራት ማየ ይሄንን በላው ከዛ እዚህ ሄድኩኝ ምናምን ነው። ከዲያሪ ነው የተጀመረው። ረጅም ዓመት ብዙ ዲያሪዎች ታሪክ በጣም ነበር የምጽፈው ዲያሪ በየቀኑ ሀፕል የሚያደርገው። ከዛ በኋላ ጆርናሊንግ ሀሳቡን ግን ዲስከቨር ያደረኩት ሪሰንትሊ ነው። ማለት ዲያሪ የአንዱ ፓርት የጆርናሊንግ በየቀኑ የሚያጋጥምሽ ነገር ለመጻፍ ነው አይደል? የራስሽን ማስታወሻ እንደመጠበቅ ነገር። ጆርናሊንግ ሲሆን ግን ሀሳቦችንም እንዲህ ብዙ ነገር ወደ አይምሮሽ ይመጣ የለ ምንም ነገር ብታስቢ ነገር አይምሮሽን ክሮስ ቢያደርግ የሆነ መስራት የምትፈልጊው ነገር ቢኖር ኮድም ቢኖርሽ ምናምን ብቻ እሱን ዳምፕ ማድረግ የለም። ከዛ ወደ ጆርናሊንግ አይዲያ መጣ። አይ ቲንክ 3-4 አመት ሆነ ይመስል ሳም በካስ ጆርናል አደርጋለሁ። ጥሩ ነው። መጽሐፍ አሰባልሽ? አዎ ፊክሽን ትጽፈልሽ አሁን? አሁን እስቲ ዝም ብለሽ ታሪክ ክሬት ያደርግሽ እንትን ነው የምጽፈው። ቢጋር ነው ማዘጋጀው አስበውና ይሄ ስቶሪ ይኖራል እያስቀምጣለሁ። ግን ለመጻፍ ምን ሆንኩኝ አሳሪና ፍሎኝ መጻፍ ጀመርኩ። የሆነ ቦሌድ አስቤ ማለት ከዛ በኋላ የተወሰነ ሄድና ወደ ኋላ ተመልሼ ልክ ሳነበው ብዙ ሚስታከል ነገር አገኘ። ይሄን ባስታክሎ ከዛ በቃ ትንሽ ልደግ
ትንሽ ብዙ ላንብብ እና ተጻጻለሁ ብዬ ከዛውንም ብዙ ላንብብ ብዬ እየጠበቅኩ ነው። ብዙ እስካሁን እንጠብቃለን በደንብ ፊክሽንሽን ወደፊት። አዎ ግድ ነው። አዎ አይኑ ላንብብ ካልጻፍኩ። አንቺ አሁን ግቢ ከገባሽ በኋላ እንዴት ነው ካገኘሻቸው ኤክስፔሪየንሶች ተነስተሽ ከዛ በፊት ደግሞ ሳገኘት የምታውቂው ነገር አለ አይደለ? ከእነሱን አንድ ላይ አድርገሽ አሁን ጆይን ሊያደርጉ ላሉ ልጆች ምንድነው የምትያቸው ነገር? እሺ እንዳቸው ነገር በርቱ። አንደኛ በዋነኝነት ታይም ማኔጅመንት መልመድ ጥሩ ነው። ማናችንም አልደረስንም እዛ ጥሩ ፖይንት ላይ፣ ግን ዌስት ያደረግሻቸውን ታይሞች ቆይተሽ ነው የምትደረጃቸው። ይሄን ሁሉ ሰዓት አባክኛለሁ ምናምን ታያለሽ። ጊዜ በቃ በዛችሁ ነው ያለው ነው የምለው። ሁሉም ነገር ክላስ መሄድም አለመሄድም፣ መማርም አለመማርም፣ ማጥናትም አለማጥናትም፣ ኢቭን መብላትና አለመብላት። አሁን በላሻል ዛጣሽና የሚል ሰው የለሽም። ሁሉንም ራስሽ አስበሽ ታሪክ። ስለዚህ ዋይዝ መሆን ከታይማችሁ ጋር ዋይዝ ሆኑ ነው የምለው። ለራሴ ምን ይሄ ምክር ከታይማችሁ ጋር ዋይዝ ሆኑና ከዛማት ፍሬሽማን ስትሬሲንግ ነው በጣም። ፊልድ መርጦ መግባት ይሻላል። ታውቂዋለሽ በቃ ኦልሬዲ ምን ውስጥ እንደገባሽ። ፊልድ ከመረጥሽ በኋላ ትንሽ ስትረሱ ይቀላል። ፊልድ እስክትመጪ ድረስ ግን ስለሚያስጨንቅ በተቻለ አቅም ያው አትጨነቁ ስለተባለ ሰው አይጨነቅም ማለት አይቻልም፣ ግን ቴክ ኢት ኢዚ ትንሽ። ከዛ ሶሻል ላይፋችሁን በተለይ ፌሎሺፕ ሉቢክ ወይ ምናምን ጆይን ብታደርጉ ጥሩ ነው። አይምራችሁ ሌላ ሴት የምታደርጉበት ቦታ ይኖራችኋል እና ሳትጨናነቁ ግን ማድረግ ያለባችሁን አልኩ ነው የምለው። መዘናጋትም አትጨናነቁ ማለት ተዘናጉ ማለትም ሳይሆን በቃ በተቻለ አቅም ባላንስ ለማድረግ ነው። ግቢ ባልገባ ምን ሀፕን ያደርጋሉሽ ታስቢያለሽ? ወይ ብዙ ነገር አላውቅም ነበረ ስልሽ አይ የሆነ እንደው ወይ ውጤት ሳይመጣ ሊሆን ይችላል ብቻ በተለያየ ሚንስ ኦኬ እኔ ጀስት ፌስ ማራለሁ መሰለኝ። እናቴ ሰፊ ነች ወይ ሰፊ ተማራ ነበር። this days እንዴት ነው ግቢ ጆይን ማድረግ የሆነ ሰው ፕሪፈር የሚያደርገው ነገር አይደለም? እንትን ነው የተማሩ ሰዎች የትም እየደረሱ አይደለም ምናምን ብለን ስለምናስብ ነው። ግን መማር ይሄ አካዳሚክ ከሆነውም ነገር በላይ ማንነት ቢውልድ ያደርጋል ብዬ አስባለሁ። የምታልፊባቸው ነገሮች የሆነ ስለ አንቺ ስለገባሽበት ዲፓርትመንት እውቀት ማግኘትሽ ብቻ ሳይሆን አጠቃላይ የማንነት እድገት ታገኛለሽ። ምክንያቱም ብዙ ሰው ታገኛለሽ። ግቢ መግባት ደግሞ ጥቅሙ እሱ ነው። ብዙ አይነት ሰዎችን ትተዋወቂያለሽ። በራስሽ ነገሮችን ማድረግ ትማሪያለሽ ምናምን። አሁን ከአካዳሚክ ከሆነውም በላይ ራስሽን ዲስከቨር የምታደርጊበት፣ ራስሽን የምታውቂበት፣ የምትፈልጊው ነገር የምታውቂበት ምናምን ቦታ ነው ግቢ። ከዚህ መግባት ጥሩ ነው ላለው። ግን አይ ትምህርት አያዋጣንም የሚሉ ሰዎች ኮፈርት ነው። ትምህርት ለማይሆነው ሰው ደግሞ አስገድደሽ ልከሽ በጣም አሁን እሱ ነው ችግር የሆነ ያለው። ቤተሰብ በቃ ልጅ እንዴት ነው አሁን አንቺ እንዴት ነው ምን አይነት ዲሲሽን ውስጥ መገቢው ነው የምትገቢው? አሁን ልጅሽ በቃ ታውቂዋለሽ ምንም ፋንክሽን እያደረገ አይደለም ተማሪ ሆኖ ላይክ ዝም ብሎ እየሄደ እየመጣን ያለው። ከዛ እሱ ታይሙን ኤነርጂውን ዌስት ያደረገ ነው። አንቺ ገንዘብሽን ብዙ ነገርሽን ዌስት ያደረግሽ ነው። ግን ስቲል እንደዛ አይነት ሲቹዌሽን ውስጥ ተኮኖ ቤተሰብ ትምህርት ላይ ጊቭ አፕ ማድረግ አይፈልግም ማለት እስከ 12 የግድ ይማር ሰው ከ12 ይማር ቢያንስ። ከዛ በኋላ ግን የራሳቸው መንገድ ዲስከቨር ያድርጉ። መማር የሆነ ግቢ ስላልገባ ሰው መማር አያቆምም። በራሳቸውም ሾርት ኮርስ የሚወስዱ ከሆነ ኢንተረስትድ የሆኑበት ነገር የሚማሩ ከሆነ ብቻ በሆነ ሴክተር ላይ ስኪል ወይም እውቀት ምናምን ማዳበር ይችላሉ። ግን እስከ 12 ግን ከዛ እንዳልኩሽ ነው ሞር ማንነትሽን የምታሳድጊበት ቦታ ነው ትምህርት ቤት ኖርማል እውቀቱን ባለፈውን ተማርነው ባዮሎጂ ኬሚስትሪ ነው አናስተውስም አይደል? እሱ ነው እንበላ። አሁን ምንድነው ልክ 12 ተደርሶ ማትሪክስ ሲወድቅ 10 ምናምን ዓመት የለፋውበት ገደል ገባ። እንደዛ ማለት አይደለም። አልገባም። ብዙ ዴቨሎፕ አድርጓል ያለሽ ብዙ ማንነቱ ተሳስቷል። ሆፕፉሊ በጥሩ ማለት ስለዚህ ከዛ በኋላ ያለውን ነገር ይምረጥ። ቦዘኔ አይሁን ግን የሚፈልገው ነገር አሁን አርት የሚወድ ሙዚቃ የሚወድ ማስገደድ ነው የሚሆነው። ትምህርት ላይ ማምተሽ ኢፌክቲቭ አይሆንም። ማስጠነቅ ነው የሚሆነው። ግቢ ቢገባ ግን ሰው ጥሩ ነው ብላል ለአንድ ሴሚስተር እንዲያየው እንዴት ሪስፖንሲብል ሆኖ መኖር እንደሚችል ለማየት የትም አትማሪውም። አሁን ኮሌጅ የሚማሩ ልጆች ከቤታቸው እየተመላለሱ ያንን እኛ ግቢ ስለገባን ያገኘነው ነገር አግኝቶታል ብዬ አላስብም። ከሰው ጋር መኖሩንም
የራስሽን ታይምሽንም ማኔጅ ማድረጉንም ብርም ማኔጅ ማድረጉንም ብዙ ነገር ያስተምራል በዚህ ወቅት። ስለዚህ ሰው ዩኒቨርሲቲ ጆይን ቢያደርግ ጥሩ ነው ለኤክስፒሪየንስ። በጣም በቃ ማድረሰው ገጠመኝ ያለኝ ብለሽ የምትዩ ከግቢ ላይፍ ጋር ሪሌትድ የሆነ ነገር ካለ? በጣም እንደገጠመኝ ከባድ ጥያቄ የለም አይመጣልሽም። ያ ልክ ነሽ፣ ግን ኢትስ ፋይን ከሌላ። እናንተ ግቢ እንዴት ነው ጎስት ክሬት አይደረግም? ለምሳሌ እኛ ግቢ ፋጤ ይባላል። ምንድነው ፋጤ? ኦ ማይ ጋድ! እናንተ ግቢ በቃ ብዙ ነገር የለም። የሆነ ግቢ ውስጥ የሆኑ ጎስቶች አሉ በየግቢው ሪክሬት የሚያደርጋቸው ስቶሪው ሊሆን ይችላል። የሆነ እንደ አፈ ታሪክ ነገር ነው የሚመስለኛው አይ ገስ። ግን በቃ በየግቢው ክሬት የሚደረጉ ጎስቶች አሉ። እኔ አልሰማሁም ይላል። ዋው! አይፍቢ የነበርሽ ማሰባሽ? ዋው! አይ በዛው አፍንጠኛ። ያ በጣም እንዴት ግን? አይ ለነገሩ እኛም እኮ የገባን ሰሞን አይደለም። በቃ የቆየን ስንመጣ ከፍሬሾች ጋር ሞር ኢንተራክት ማለት ሲጀመር አይ ሚን ከሲኒየሮች ጋር እኛ ጥቢ እንዳልኩሽ ነው። በቃ በጣም ካልም ሰጥ ያለ ነው። ምሳ ሰዓትና እራት ሰዓት ላይ ነው ግቢ ውስጥ ራሱ ተማሪ ነው። ከዛ ውጪ የለም ተማሪ ወይ ላይብረሪ ነው የክላስ ነው ወይ ዶር ነው። እና በጣም ሰጥ ያለ ግቢ ነገር ነው። በዛይ ትንሽ ነው ያች እና ሰምቻ አላውቅም። ዋው ይገርማል። ኤኒዌይስ ማስተላለፍ የምትፈልገው any kind of መልዕክት ካለ it's your stage። እሺ መጽሐፍ አንብቡ እና ቲክቶክ ያላችሁ ሰዎች ብራይተን ሶልዊን አካውንት አለኝ መጽሐፍ ሪቪው ያደርጋለሁ። ከዛ ቡክ ክለብም አለን ሪዲንግ ክሪሚሊ ቡክ ክለብ አለን። እሱንም ጆይን አድርጉ አብረን እናንብብ። ከዛ ግቢ የምትገቡልሽ ደግሞ ጉድ ላክ። ስለምጥሽ እናመሰግናለን። በጣም አመሰግናለሁ። የአሪፍ ቶክ ፖድካስት ቆይታችን ይሄን ይመስል ነበረ። አብራችሁን ስለቆያችሁ እያመሰገንን ያላችሁን ሀሳብ አስተያየት በኮሜንት ሴክሽናችን ላይ አሳውቁን።